ሚስጥር ሚስጥር ተከታታይ ድራማ ክፍል 8 ተለቀቀ። ሀረግ ከኩሩቤል ጋር ስታወራ ኩሩቤል አንተ ማነህ? ማን ስለሆንክ ነው ይህን ሁሉ ዋጋ የምትከፍለው ብትለው እኔ ማለት ብሎ ሊያሳያት ሲል ፊቱን ገልጦ ሊያሳያት ሲል ወይዘሮ ሊዲያ መታ ከወንድ ጋር አየኋት ብላ ከዶክተርና ከእናቷ ጋር አቃይማታለች። ሀረግ እውነቱን ልቧ ቢያቅም ግን ለዶክተር እውነቱን ተናግራ እምነቱን እንዲያጣ በሷ ላይ እምነቱ እንዲጠፋ ማድረግ አልፈለገችም። ነገር ግን ዶክተር ምላሽ ስላጣ ከሷ በጣም አዝኖባታል። ምግብም አልበላም፣ እንዳታናግርኝም፣ በእኔም ጉዳይ አይመለከትሽም ብሏል። ሰላም ሰላም! ውድና የተወደዳችሁ በአፊት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስና በትኩስ ቁም ነገር ትጨብጡበታላችሁ፣ ዘና ትሉበታላችሁ ያልነውን ይዘን መጥተናል። እናንተም በቅንነት ሙሉ ቪዲዮውን ተከታተላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ሚስጥር ተከታታይ ድራማ ባለፈው እንዳየ ነው ዋሱ ሆኖ የሚሰራው እንዲሁም ኪሩቤል ቤተሰቦቹን በቅርብ ርቀት እየተከታተለ ይገኛል። ነገር ግን ሀረግና የሀረግ እናት ልጅ ሀረግም ወንድሟ እንደሆነ የሀረግ እናትም ልጃቸው እንደሆነ አያውቁም። እሱ ግን እናቱንም እህቱንም ስለሚያውቅ አንዳንዴ ቃላቶች ያመልጡትና ግን ማለት ብሎ ወዲያው ሀሳባቸውን ያስቀይራቸዋል። እናም በስተመጨረሻ ለምን ስልክ አላነሳሽም? ያንቺ ጉዳይ ያስጨንቀኛል። ያንቺ ጉዳይ ነው። ለምንድን ነው ስልክ ማታነሽልኝ ሲላት አንተ ማን ስለሆንክ ምን ስለሆንክ በዚህ ልክ ለኛ ዋጋ መክፈል አስፈለገ? ለምንስ እንደ ዋጋ ትከፍላለህ ብትለውም አይ እህቴ ስለሆንሽ ብሎ አይ ማለት ምናምን ብሎ ሀሳቧን አስቀይሮ አንተ ማነህ ብላ ጥብቅ አርጋ ስትይዘው እኔ ማለት ብሎ ፊቱን ገልጦ ሊያሳያት ሲል ሊዲያ ደረሰች። ሊዲያም ቤቱን በአንድ እግር አቆመችው። ምክንያቱም ሊዲያ ከዛ ቤተሰብ ትንሽ ነገር ነው የምትፈልገው። እናም ይኸውና ክብርህን አስደፈረችህ፣ በግርግዳ ተደግፋ ከወንድ ጋር አገኘኋት ብላ ስትናገር እናቲቱ የኔ ልጅ አዎ ያቺ ልጅ ስትል ራሳቸውን ስተወደቁ እነ ዶክተር በጣም ተደናግጠው ነበርና የሀረግ እናት ሲሻላቸው ዶክተር ጥሎ ወጣ። እና ዶክተር ምናልባት ሊዲያ ከሆነ ሰው ጋር ልታይሽ ትችላለች፣ እንዴት አረጊያለሽ ብዬ ግን አልጠብቅም ቢላትም አይኔን እያየሽ መልሽልኝ ሲላት አይ አልችልም ስትለው እንደዚህ እንኳን ልታረጊያችም አምናለሁ ቢላትም ለምን እንዴት እንደዛልክ እኔ ለምን እውነት ነው ሲላት አዎ ስትል ዶክተር ተበሳጭቶ ጥሎ ሄደ። ቁርስ እኮ ደርሷል ቁርስ ብላ ብትለውም አላስፈለገኝም ብሎ ምላሽ መስጠት አልፈለገም፣ ጥሏት ሄዷል። እናም እንግዲህ ሊዲያ ከቤት ወጥታለች። ከቤት ወጥታ መንገድ ላይ ኩሩቤልን ስታገኘው ኩሩቤልም አገኝቷት አንዳንድ ነገሮችን አናግሯታል። የዘነጋሽ ይመስለኛል። አሁን ላይ ተጨባጭ ነገር እፈልጋለሁ፣ የገንዘቡን ግማሽ ፐርሰንት ካሽ እፈልጋለሁ። በአንቺ የተነሳ ቤተሰቤን፣ እህቴን፣ እናቴን አጥቻለሁ ቢላትም እኔ ምን አገባኝ በፍጹም እንደዛ አላረግም ብትለውም በዚህ ቀን ብዬም የጊዜ ገደብ ልሰጥህ አልችልም ብትለውም እንደዛ ካላደረግሽ እኔም ማረገውን አውቃለሁ፣ እኔ እኮ ኩሩቤል ነኝ ብሏታል። እናም ደግሞ ሰላም እስካልተሰማኝ ድረስ የሆነ ነገር እያረግሽ ከመሰለኝ አንገትሽን እቆርጥልሻለሁ፣ በዛ ላይ ደግሞ የቋመጥሽለትን የዶክተርን ሀብት ንብረት አታገኘውም ሲላትም አይ እንደዛማ አታረግም ስትለው ዶክተር እንግዲህ በአንቺ ላይ ያለውን አውጥቼ ሳሰጣልሽ ምን ሊል እንደሚችል አትገምችም ሲላት ከኩሩቤል ጋር መልስ ስላጣች አቶ ምንተስኖት ዘንድ ሄዳ እንዲያስጠነቅቀው ወይም እንዲያስፈራራው ነግረዋለች። እንደዛ ማረግ ካልቻለ ግን እንደሷ ቀሚስ ለብሰህ ሴቱን ብለዋለች። እንደምትወደውም ነግረዋለች። ነገር ግን ሊዲያ ማንንም አትወድም። እሷ የምትወደው ሳንቲም ነው። እሺ ታዲያ እንደዛ ከሆነ ላስወግደው ሲላት አንተ ከዚህ ውጭ አታውቅም እንዴ ቢላት ብትልም አይ ለመጨረሻ ጊዜ
አንቺ ሀሳብና ጭንቀትሽ እንድትገላገኝ ነው ሲላት፣ አይ አስፈራራ ነው እንጂ እንደዛ አላልኩም። እኔ እንደዛ ከመሰለኝ እንዴት ትናንሽ ጥቃቅን ነገሮች ላይ መግባት አልፈልግም፣ ግን ላንቺ ስል አረገዋለሁ ብሏታል። እሷም እኔ እኮ በጣም እወድሃለሁ ብላለች። በምንሽ አምንሻለሁ ቢላትም እኔስ አንተን በምን አምንሃለሁ? ሁለታችንም አንድ አይነቶች ነን። አንተም ለጥቅም ነው እኔም ለጥቅም ነው ብላለች። እናም እንግዲህ ከዛም ተመልሳ ወደ ቤት መጣ። ከሀረግ ጋር የተለመደው ጭቅጭቅ ገጥሟቸዋል። ዶክተር ያለ ወትሮ በጣም አምሽቷል። ወደ ቤት አልተመለሰም። ምን ገብቶ ይሆን? የት ሄዶ ይሆን? ምን ተፈጥሮ ይሆን እያለች ሀረግ ተጨናንቃለች። ሀረግ ስትጨናነቅም የትም እየተንዘላዘለ ለሚመጣ ምንድን ነው አንቺ አታሽቃብጭብኝ አይነት ነገር ብትላትም፣ እንዴ ብዙ ነገር እኮ ነው፣ ምን ገጥሞት ይሆን ምን ይሆን ብለሽ ማሰብ ሲገባሽ ምንም አይጨንቅሽም ብትላትም፣ ምንም እንደማይጨንቃት የተንዘላዘለ እንደሆነ ደጋግማ ትናገራለች። ሊዲያ ለማንም ለምንም ግድ አይሰጣትም። ለራሷ እንጂ ለሰው ምንም አይጨንቃትም። የምትጨነቀው ስለ ራሷ ብቻ ነው። እናም ገንዘቡን በምን በኩል የኔ ባር አረጋለሁ የሚል ነገር ነውና እንግዲህ ስልክ ዝም ብላ ብታንሸራታችሁን አንድም የምትመለከተው ቪዲዮ ወይም የሚያስደስታት እሷን ለእሷ ይሄድ ያስደስተኛል የምትለውም አላገኘችም። እናም ስልክሽን ከመያዝሽ በፊት እኮ መጀመሪያ መምረጥ ነበረብሽ ብትላትም፣ ይሄንም ለእኔ ልታስተምርኝ ነው አንቺ ሲጀመር የታውቂያለሽ እና ብላታለች። እንግዲህ ሊዲያና ሀረግ አይጥና ድመት ናቸው። በጥቃቅን ነገር ሁሉ ይጨቃጨቃሉ። እናም እንግዲህ ዋሱም ተደብቆ እንደዛ ከፈረጠጠ በኋላ ወደ ቤት መጥቷል። ምን ልታረግ መጣ? ህይወቴን አደጋ ላይ ጥለኸዋል። ስለዚህ ምን ፈልገህ መጣ ብትለውም እማዬን ብሏል። እናቴ ማየት ይፈልጋል። ምን ስትለው አይ እማማን ሳይቼ መሄድ ይፈልጋለሁ ብሎ ወደ ውስጥ ጥሏት ገባ። ሁለተኛ እዚህ ከታየ ምን ሊደርስብን እንደሚችል አታውቅም ብትለውም እኔ እየጠበኩሽ ነው፣ እየተከላከልኩልሽ እየጠበኩሽ እንጂ አንቺ እንድትጎጂ አይደለም ብሏት ሊዲያን ሀረግ ደግሞ አንተ ማን ስለሆንክ ለምን ታስብልኛለህ? ለምን ትጠብቀኛለህ? የምጠብቀኝ እስከማን ነው ብትልም ሊዲያ በጣም ኃይለኛና አደገኛ ከመጉዳት ወደ ኋላ እንደማትል ነግሯታል። እናም እናቱን ሄዶ እጃቸውን ስሞ ሰላም ብሎ ልጄ ይህ ያረከው ነገር ልክ አይደለም፣ ሀረግን ችግር ላይ ጥልሃታል። በዛ ላይ ደግሞ በሀረግም አትፍረድባት፣ እሷም ወድ አይደለም ብለው እናትነታቸውን አስረድተውታል። እሱም ደግሞ እሺ ብሏል። ምንም ነገር ቢሆን ሲያደርግ በእንደዚህ አይነት ሁኔታ መሆን እንደሌለበት እሷን አደጋ ላይ እንደጣላት ሲነግሩትም እሺ ብሎ ተስማምቶ እናቱን አይቶ ተመልሶ ወጥቷል። ክሩቤል አቶ ምንተስኖትንና ሊዲያን በቅርብ ርቀት ሁኔታቸውንም ይከታተላል። አቶ ምንተስኖት ግን አሁን እንዲያስፈራራ ትእዛዝ ተሰጥቶታል። ክሩቤልን እውነት ያደርገው ይሆን? እንግዲህ ዶክተር አምሽቶ ሳይመጣ ሲቀር ምግብ ስጭኝ፣ ራቴን ስጭኝ ርቦኛል ብትላትም ዶክተር እኮ አልመጣም እና እኔ ምን አገባኝ ባይመጣ፣ እሱ የትም እዛ ተንዘላዝሎ ሊመጣ እኔ በራማ ሞት አለብኝ ስትላት፣ ቆይ ዶክተር ይምጣ መምጣት አለበት ብላለች ሀረግ። 10 ጊዜ ስጭኝ እርቦኛል ብትላትም ሀረግም ቆይታሁን ቆይ ይመጣል ቆይ አይመጣም እያለች እሷን እንደ ህጻን ልጅ እያዘናጋች ቆይታ ዶክተርም በጣም አምሽቷል። በስተ መጨረሻ ደውይለት ምን ተፈጥሮ ይሆን ምን ይሆን ስትላት፣ ምን አገባኝ ምን ብዬ ነው የምደውለው? አልደውልም። ሲጀምር አንቺ ምን አገባሽ? ያገባኛል። አንቺ ምን አገባሽ? ያገባኛል። አንቺን አይመለከትሽም። ይመለከተኛል። በእንደዚህ ሲጨቃጨቁ አይ አንቺ አይመለከትሽም፣ ምንም ጉዳይ የለሽም፣ እዚህ ጋር የሚያገባሽ ነገር የለም፣ በማያገባሽ አትግቢ፣ ቦታሽን አወቂ፣ ምናምን ልቅምቅም፣ ቦታሽን ማወቅ አለብሽ፣ ምን አገባሽና ነው በሱ ለሱ ሀሳቢ ሆንሽው አሽቃባጭ እያለች እንግዲህ እጥብ ታረጋታለች ወይዘሮ ሊዲያ። ሀረግም
አይ ያገባኛል፣ የዶክተር ነገር ጉዳይ ነው ብላለች። እናም ዶክተርም ድንገት መጥቶ አይ አይመለከትሽም ብሏታል ሀረግን። ሀረግም እያለቀሰች እናቷ ጋር ሄደ ዶክተር ጠላኝ፣ ተጸየፈኝ፣ ላይኑም አልሞላሁለትም ብላለች። ለምን እውነቱን አልነገርሽ